እባካችሁ ይቅርታ አድርጉልኝ። በጣም ይቅርታ። ኧረ ተነሽ፣ በእናትሽ ወደዛ ተነሽ። እዚህ ድራማ አትፍጠሪብን በአምላክ። ተነሽ በቃ እባካችሁ ይቅር በሉኝ እባካችሁ። እሺ በቃ እሺ። ከማንም በላይ አንቺ ነው። በቃ ተረጋጊና ተነሽ። ለማሳዘነች ደግሞ ኮቴ ማለት ነው። እባክሽ አትጃጃይ። እውነቱን ለመናገር በአምላክ እኔም ትንሽ አሳዝናለች። ተያይዛችሁ ተጃጃሉሽ። ነይፍቱ ምን ፈልጋለሁ? ቁርስ እንብላለን ነው። ውጭልኝ በቃ። አንተ ሰውዬ ጤነኛ አይደለም እንዴ? ምን አይነት ነገር ነው የምታወራው? ይፍቱ እባክሽ፣ ስቀይም የታገልኩ ነው። አይገባሽም እንዴ? እንደፈለግህ መሆን ትችላለህ። ጭራሽ የምትበሳጨው አንቺ ልትሆኝ ነው እንዴ? ስለታገልኩ ነው። ቆይ እስኪ ምን ተፈጠረ? ምንድን ነው የምትለው? ደህና ቁርት ማድረግ የምትላሰል ጊዜ ብትቀነስልኝ ነው። ምን ይቀርብኛል? ምንም አይቀርብኝም። ሴትዮ ምን ነው ችግርሽ? ማንንም አልባብልም አልኩሽ። ጨርሻለሁ። ይሁንልህ እስኪ ከተሳካልህ። ከዚህ ቡድን መጥቶ የሚያወጣኝ አንድ ሰው እንኳን የለም። በቃ ምንም ተስፋ የለኝም ማለት እኮ ነው። ምትደብቀው አንቺ ሾካካ። ምንም አልገባኩም። አንቺ ምንድን ነሽ የምትቀላቀሉ ክፍልሽ ውስጥ? አምጪ እያልኩሽ ነው ደግሞ። ለሰው አለ ሰጣ ስለጣቸው። ታዲያ ምን ሆናችሁ ነው ሁለታችሁም የደነገጣችሁት? የሆንሽው ነገር አለ እንዴ? የለም እንዴ? ታዲያ ትመለሳለች። ምን እንዳይፈጠር ነው የተጨነቃችሁት? በሉ እኔ ቢሮ መግባት አለብኝ። ምንድን ነው ደግሞ በጠዋት ለሀጫሙሽ? ወይዘሮ ይፍቱ ለምን ምን ታመጣለህ? አዎ አባርያታለሁ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበልላችሁ። እንዴት ቆያችሁኝ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም ነው። አዳዲስ ወደዚህ ቤት የመጣችሁ እንኳን ደህና መጣችሁ፣ ነባሮችም ደግሞ እንኳን ደህና ቆያችሁኝ። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ እዚህ ቤት ተቀላቀሉ። ሁልጊዜ አስተማሪና ተወዳጅ ድራማዎች በዚህ ቻናል የምታገኙ ይሆናል። አስተያየታችሁን ኮሜንት ላይ ስለምታደርጉልኝ ሁሉ ከልብ እያመሰገንኩኝ እንግዲህ በባለፈው ክፍል ላይ ሄርሜላ አብነት ጋር ሄዷ ነበረ። አብነትንም ሄዷ የማድርበት የለኝም እባክህን አሳድረኝ ጎዳና ላይ ከማድር ብላ ትማጸነዋለች። እሱም እንግዲህ በባለፈው ዕለት ከሞት አፋፍ እንዲድን ምክንያትም ስለሆነችው አቤነዘር እንግዲህ በወጋው ጊዜ ማለት ነው ሆኖም ወደ ቤቱ እያስገባትና ታድራለች። ህብስቴና በአምላክ ደግሞ ለአብነት ደጋግሞ ስልክ ደውለውለት ነበር። ስልክም በደወሉለት ሰዓት ስልኩን ሊያነሳ አልቻለም። ወይኔ ምን ሆኖ ነው ወይና ሞት ተኝቶ ሊሆን ይችላል በማለት ወደ ቤት ይመጣሉ። እቤትም እንደመጡ እንግዲህ እንደጠበቁት አልነበረም። ሄርሜላ ከቤት በሩን ትከፍታለች። ይደነግጣሉ። ሆኖም እንደተለመደ ስድብ ይሰድቧታል። እሷም ያንን ስድብ አልሰማችም። ሆኖም እንግዲህ አብነትን ምን እያደረክ ነው? ምን እየተካሄደ ነው ያለው በማለት ይጠይቀዋል። እሱም በሚጠይቀው ሰዓት ትናንትና ማታ መጥቷ የምታድርበት ስለሌላትና የትም መግቢያ ስለሌላት ስለዚህ ነው ማታ እዚህ እንድታድር የፈቀድኩላት። ታውቃለህ ህይወቴን ነው የታደገችልኝ በማለትም ይጠይቀዋል። እሱም እንግዲህ ያንን ነገር በሚነግረው ሰዓትም እሱም ያንን በሚያስረዳውና በሚነግረው ሰዓት ትክክል ነህ ካዲያ እንዴት እንደዚህ አይነት ነገር ወደዚህ ቤት ታስገባታለህ? እቺ መርዝ እቺ ሰይጣን ብሎ ይለዋል። አብነት እባክተው በማለትም እሷም እንግዲህ እባካችሁ ይቅርታ አድርጉልኝ በማለት እንግዲህ ሄርሜላ ተጠይቃችኋለች። ህብስቴ ስርም እግር ትወድቅና እስከዛሬ ድረስ ላደረኩሽ ነገር ይቅርታ፣ ከበአምላክ ጋር ምንም ነገር የተፈጠረ ነገር የለም። እኔ ይህንን ነገር ሁሉ ያደረኩት ለገንዘብ ብዬ ነው እናቴን ማትረፍ ስላለብኝ እንጂ አምላክ ምንም ያደረገ ነገር የለም ብላ ትላታለች። ካዲያ ያ ሁሉ ነገር ውሸት ነበር ወይ ብላ ስትላትም ሁሉም ውሸት ባይሆንም እንኳን ውሸት ነው ብዬ እውነትን ብልሽ አሁን ልታምኚኝ አትችይም። ስለዚህ ሁሉ ነገር ውሸት አይደለም ብላ ግን ይቅርታ አድርጉልኝ፣ ከወዲህ እኔ ማንም የለኝም ብቻዬን ነኝ ብላ ትላታለች። ህብስቴን እንደውም የበደልኩሽ ያሳዘንኩሽ እኔ ነኝ የበለጠና እንድታዝኝብኝና እንድትጎጅብኝ ስለማልፈልግ ብላ ህብስቴንም ደጋግማ ይቅርታ ትጠይቃታለች። ህብስቴም እንግዲህ ይቅርታ ታደርግላታለች። ከዛንም እንግዲህ ሄርሜላ አመሰግናለሁ ብላ ስትወጣ ህብስቴም እንግዲህ በአምላክ ተናዶ ነበር ትቷቸው የወጣው። ህብስቴም ምንድን ነው ካዲያ ምን ሆነሽ? አሁንስ የት ነው የምታርፊው ብላ ስትጠይቃት አሁን የሆነ ቦታ ላይ አርፋለሁ ምንም ችግር የለውም በማለት ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አይ እንደዛ ከሆነ ታዲያ
እሺ በማለትም ትናገራለች ማለት ነው። ሆኖም እንግዲህ ይህንን ነገር ለማድረግ ለመናገር ከወሰነችም በኋላ አብነት ይሰማታ። አብነትም እንግዲህ ዝም ይላል። በአምላክ ወደ ውስጥ ይገባል። ምን ልትሆኝ ነው የልትጅ ነው ብለሽ የጠየቅሻት ብለው ሲልም ማረፊያ ከሌላት ብላ ትላለች። ካዲያ ማረፊያ ባይኖራት ምን ልታረጊ ነው ብሎ ሲላትም አሳዘነችኝ ብላ ትላለች። አብነትም እውነት እኮ ነው እኔ ራሱ አሳዝናኛለች ብሎ ሲመልስም አብራችሁ ተጃጃሉ ይላታል ማለት ነው። ሆኖም እንግዲህ ታፈሱንም እንግዲህ ኢፍቱ ስራ አባሯታለች። በባለፈው እያሰቃየቻት ነበር። ክፍሉ የተጠናቀቀው በእነሱ በኩል ያለው እንግዲህ አባሯታለች። ከማብረርም እንግዲህ ቤቱን የሚጠርገው ጎንበስ ብሎ ወጥም የሚሰራ አልነበረም እና ከኔ ጋር ነበረ ወጥም የተበደሩት ለማለት እንግዲህ ወጡን እንኳን ሳይሆን እንጀራውን ነበር የተበደሩት። ወጡን እንኳን ዱባ የምወደውን ዱባ ሰርቻለሁ ብላ እንግዲህ ዱባ ኬት እንዳገኘች አሁን ላይ ዱባ አልበቅልም ብሎ እየጠፋ ይገኛል። ሆኖም እንግዲህ አቶ ዱባን ኬት እንዳገኘችው ባይታወቅም ኢፍቱ ስራ ዱባ ከገዛች በኋላ እንጀራ ከኔ ቤት ነበረ የወሰደችው ማለት ነው። ሆኖም እንግዲህ ትፎክራለች። እቺ ድናቁር ለምንም እንትን አላለችም ምናምን ነገር። ይሄ ድናቁር ማለት ግን ትርጉሙ ምንድነው? እሷ የምትለው ነገር አልገባኝም። ትርጉም ይኖረው ይሆን እንዴ? ትርጉም ካለው እስቲ ኮሜንት ላይ አስቀምጡልኝ። ለምንድን ነው እኔ ከሳት ቪዲዮ ትሰራላችሁ ጭንቅላቴን ቂው 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 የሚያደርገኝ? እኔ ለእናንተ ብዬ ጎንበስ ቀና እያልኩ ነው አሁን እየሰራ ያለሁት ማለት ነው። እና እንግዲህ ወይዘሮ ኢፍቱ ተደስቷለችም ተናዳለችም። እንግዲህ ህብስቴን ከቤት አውጥታለች። ሆኖም እንግዲህ አለሙ ወደ ቤት ይመጣል። ህብስቴም ወደ ቤት ይመጣሉ። ከዛን ህብስቴ እንግዲህ ቴክስት ጽፏላት ለህብስቴ ቴክስት ጽፏላት ነበረ። ሆኖም እነሱ ቶሎ ብለው በመጡ ሰዓት እሷም ከቤት ስለወጣች ታፈሱ የታለች ብሎ አብነት ይጠይቃታል። ታፈሱ ሄዳለች በማለትም የት ነው ሄደችው? አባርሻት ነው ወይ ብሎ ሲላት፣ አዎ አንተ ደናቅር አባርሪያታለሁ ምን አባ እንደምታመጣ አያለው ብላ ትላለች። ከዛን ያልተጠየቅሽውን ትተሽ የተጠየቅሽውን መልሽ ብሎ ሲላትም፣ አዎ ለዛውም በማብረር ብቻ መሰለክ አሰቃይቼ ዋጋዋን ሰጥቼ ነው ያባረርኩት ትላለች። ወይኔ ይፍቱ ስራ ማለት ነው ማለት መብራት ስራ ማለት ነው። መብራት ኢትዮጵያ እየጠፋ ስለሚያስቸግር ግን ትክክለኛ ስም ነው አንቺ ያወጣሽው። መብራቱ ሲጠፋ ይለኮሳል፣ ከዛ ይመጣል፣ ከዛ ይጠፋል ማለት ነው። አሁን አንቺም ይፍቱ ስራ አንዳንድ ቀን ትበሪልናለሽ፣ አንዳንድ ቀን ደግሞ ትጠፊያለሽ። ለምንድን ነው አሁን ደግሞ ህብስቴንና ሁለቱን የምትመጪው? ህብስቴማ ዛሬ ሰራችልሽ፣ እጅሽን የሰጠች ለምን መሰለሽ? ይፍቱ ስራ እኔ ነገ ቤት መጥቼ ነግርሻለሁ። ግን አሁን እዚህ ብነግርሽ ግማሹን ወይም ደግሞ ባናግርልሽ ወይም ደግሞ ኮሜንት ላይ አስተያየት ያስቀምጡልሽ በማለት በማሰብ እንጂ እንትን ነው ቤት መጥቼ ነው የምነግርሽ። እና ይፍቱ ስራም የተባለበትንም ትርጉም እንድትነግሪኝ ፈልጋለሁ። በመቀጠል ደግሞ እነኚህ ስድቦች ከየት ነው የሚመጡልሽ? ከየት ነው የመጡልሽ? እና እንግዲህ እንደዛው እያለች ዱባ ወጣን ትሰራለች። ዱባ ወጣንም እንግዲህ ለመስራት በአምላክና ብስቴን ትታቸው ትሄዳለች። ብስቴም ብቻ በእኔ ምክንያት በእኔ ሰበብ አንድ ነገር እንዳትሆን እያለች እየፈራች እያዘነች ነው ያለችው። ያው በሰው ልጅ ሰበብ መሆን ምናምን ሳይሆን ቀኑ ሲደርስ የሆነ ነገር የሚሄደው ይሄዳል፣ የሚመጣው ይመጣል። የሚመጣም ነገር ካለ ይመጣል፣ የሚሄድም ነገር ካለ ይሄዳል እንጂ እኔ ገዴ ነው ቀኔ ነው ምናምን የሚባል ነገር እኔን አይገባኝም። የምንገድለው የምን ቀን ነው? ቀን እግዚአብሔር የሰጠው ቀን እግዚአብሔር ገና ሳንወለድ እናታችን ማዘን ውስጥ እያለ ለኛ የሚሆነው ነገር አይቀርም። ሰዓቱ እስኪደርስና እኛ እዛ እንድንደርስ የሆነ የምንፈተነውም ነገር ካለ አሁን መሰላል ላይ ስንወጣ መሰላል ላይ ሳንወጣ አይደለም የምንወጣው፣ ደረጃ አለው። ያንን መሰላሉን እስከ ጫፍ ከወጣን የምናወርደው ወይም የምናመጣውን ነገር ይዘን መመለስ እንችላለን ማለት ነው። እና ምሳሌና ተረተረው እንደዛው ነው ማለት ነው። እና በመቀጠል እንግዲህ ወይዘሮ ታፈሱና በአምላክ እንግዲህ እየተጨቃጨቁ ነበረ። ሆኖም እንግዲህ
እነሱም ደንግጠዋል። ያው ህብስቴ የለችም፣ ምንም ማድረግ አይቻልም። እንግዲህ ማነው አቶ አለሙም ይቀየርባታል። አቶ አለሙም እንግዲህ ወደ ክፍል በገባች ቁጥር የሚናገራት ንግግር ትክክል አልነበረም። እንደ ሰውዬ ምን ሆኖ ነው በስተርጅና የተቀየረው የሼባ እያለች እኔ እኮ ይፍቱ ስራ ለእኔ እኮ ብትደውይልኝ የቱ ጋር እንደምታኮላሹ ወደዛ እንዳሄድ እኔ ነግርሽ ነበረ። ችግር የለውም ስር መቆንጠጥ እንዳለብሽ ከዛን ወዴትም ነቅነቅ አይልም እንዴ። በባለፈው እኮ አንዷ እንደውም በዛው ልንገርሽ ሚስጥር ነው ለማንም እንዳትናገር ያደራሽንና በባለፈው የሆነች ልጅ ባሏ አሉ ነው ምነግራችሁና ባሏ እንግዲህ እዚች ወንጀል ማንነት እቺ ውሃዋ ላይ ያለችው ጀልባዋ እሷ ላይ ወጥቷሉ። ባሏ ሌላ ሚስት ፍለጋ ሄዳል አሉ። ሌላ ሚስት ፍለጋ ሄዶ በጀልባው ሲመለስ ጣፋጭ ያገኛል። የሆነ ቤት ሲገባ ምርጥ ጣፋጭ እጅ የሚያስቆረጥም ያገኛል። ከዛን እንግዲህ ሴትዮዋን ወይን አግኝቷታል ወይስ አላገኘውም የሚለውን ደግሞ ወደዛ ጠጋ ስል ነው ምነግራችሁ። ከዛን እንግዲህ ጣፋጩ እጅ የሚያስቆረጥም ስለሆነ ቀስ ሲልና ደበቅ አርጎ ሊበላው ሲል እጁን ድንገት ይቆረጥማል። እንግዲህ እጁን ድንገት ከቆረጠመ በኋላ እሱም ይናደዳል ማለት ነው። መቼም መናደዱ ማይቀር ነገር ነውና እንግዲህ ሰርገኞቹ ደግሞ ሲመጡ እዚህ ሶፋው ላይ ደንገሽ እንዲሉ እንጋብዛቸዋለን ማለት ነው። እና እንግዲህ በመሀል ነው የምነግራችሁ። ህብስቴ ዛሬ አልከሳችም። በነገራችን ላይ ቆሌን ነው እኔ ራሱ የገፋች ሰራተኛ መስላኝ ከሳና ቀጠን ሲሉ ታውቃል። ሰራተኛ ነው የሚመስለው። አዲስ ሰራተኛ የቀጠሩ መሰለኝ። ያው ሻሽም ከመጋኛ ጋር ከሰራተኞች ጋር መጥቶናል። ወይኔ ሸቃሊ እኔ ድራማ እንዴት ልስራላችሁ? እኔ ምላችሁ ለምንድን ነው ግን አሁን ለምሳሌ የሆነ ሰው ሻሽ አስሮ ወይም ፌስታል ይዞ ወይም ኮሸሽ ብሎ ወደ ሆነ ቤት ጋር ውይ እከሊት ሰራተኛ መጣች እንዴ ምናምን ይላሉ። ለምንድን ነው እኛ የቤት ሸቃላዎች የቤት ሰራተኛዎች? እኔ እንኳን አንድ ጊዜ ፌስታል ይዣለሁ መሰለኝ ሳዲስ አልቀርም መቼም። አሁን ፌስታሉን ሸኮኮኩ ለዛውን ቢጫ ፌስታል ነው ያስኩት መሰለኝ ቢጫ እና አሁን ግን ቢጫ የለም። ግን እንደዚህ የሆነ ሻሽ አስረው ቀሚስ ለብሰው ሲታዩ ውይ ሰራተኛሽ ናት እንዴ ምናምን ይላሉ። እንዴ ሰራተኛ ብቻ ናት እንዴ ሻሽ የምታስረው? ፍትህ በዚህ በኮሜንት ፍትህ ጠይቁ። እንደውም እንቀጥላለን ደግሞ ሼር አድርጉ። እኔ ይሄንን ለእናንተ እያሰብኩ ማዝናናችሁ እያሰብኩ ነው። እዚህ ጋር የገጠመኝን ልንገራችሁ። ከዚህም በፊት ከቤት ወደ ውስጥ ከውጪ ወደ ቤት የገባው ቀን ማለት ነውና ምኑን መሰላችሁ? እቺ ሶፋ እንደምታያት በጣም ነው የምታምረው፣ በጣም ነው ደስ የምትለው። ሴት ናት በዛ ላይ ማለት ነውና ከዛን እንግዲህ እንደምታዩት በጣም ሰፊ ነው። እኔ እንደውም እየሄድኩ ነው እንጂ እንደ ካሜራ ቀራጭ ብቀርጽ ኖሮ ኪሳራ ነበር ማለት ነው። በጣም ትልቅ ነውና ግን ደስ የሚለው ወይም በሁለት ወር ወይም በሶስት ወር ሰው ቢመጣ ነው ወይም ደግሞ የሚያገባ ሰው ካለ ነው። የሚያገባ ሰው ካለ እንግዲህ ሰርግ ድንኳን አትጥሉ ማለት ነው። እና ምን ሆነ መሰላችሁ? ያዛን ጊዜ ጓደኛ ቤቱን ቶሎ ውላለች። እኔ ደግሞ የመዳብ ስራ ሄደች ብዬ ከዛ እሷን ቁርስ ሰርቼ ጠርቼ ልጠራ ሲሄድ እየወለወለች ነውና ቆይ ልጨርስ እንሄዳለን። አይ ይቀዘቅዛል በቃ ሌላ አምጪ እያልኳት ከዛን እንግዲህ 1 2 3 ብለን ወሬ ጀመርን ማለት ነው። ከዛን ሶፋ የብቻ አይደለም እዚህ 3 አይነት ነው 4 አይነት አለ። እንደዚህ ይሄን የሚያክል ደግሞ የሴት ሳሎን አለ ማለት ነው። ደስ የሚለው ነገርና ኑሮ ውድ ነው፣ ኑሮ ርካሽ ነው፣ ኑሮ እንደ ኳስ ነው። እና ድሮ ነው ባሏ የሰራው መሰለኝ። አሁን ባሏን አባረነዋል በዛው አጋጣሚ። ከዛም በዛች በኩል የምታየው ሶፋ ላይ ለጥላለው ሁኔታችሁ ማለት ለጥስል ይመቻል አይመችም ብዬ እየተዝናናው እየመዳም የምትባለዋ ከስራ ከች ትልላችኋለች። ወይኔ ቆሌ ተገፈፈ፣ ቆሌ ነው የተገፈፈ ማለት ነው። ወይ ሽመጤ አልተበጠሰም። ከዛ ምን ብትለኝ ጥሩ ነው። እኔ ድንግጥ ብዬ ብድግ ብዬ ስወጣ ሹትሽ ተካሊምኒ ሲሪ ወደ አንቺ ስራ
አማርኛም ቀይጣ ማለት ይቺ ስራ ስትለኝ አይ ባለሙያ ብዬ ወደ ኩሽና የመጣው ግን መቼም ማረሳማ ስለነበረችኝ ለተወሰነ ሰዓት ወሽመጤ መሬት ነበር የተቀመጠው፣ እኔም መሬት እሱም መሬት ነበር የተቀመጠው። ወሽመጤ ተለያይተን እንደውም ሄዳለሁ ብሎ ነበር ማለት ነው። አሁን ወደ ነብስቴ ድራማ እንመለስ እና መስቲካ ዛሬ ነው ጓደኛ የገዛችልኝ እንዳላችሁ ባለፈው ነው እና ድንገት እየበላው ስለሆነ ጧጧ ሲል ሽጉጥ እንዳይመስላችሁ እሺ። መስቲካ ነውና ምን ልላችሁ ነው ህብስቴ ያው እናቷን ፎቶ ይዟን ማየታችኋላ። እሱ ጋር ልንገራችሁና ደግሞ አብነት እኮ ነው አብነት ተመቸኝ። ከዛን ህብስቴና በአምላክ አንድ ላይ እሱ ቤት ነበሩና ከዛን አቶ አለምቻ ይደውላል ማለት ነውና ምን ላይ ደረስክ ምናምን ነገር ይለዋል። ከዛን ምንም ላይ አልደረስኩም እየተሸራሸርክ ነው ሲለው እየተሸራሸርኩ አይደለም አደጋ ደርሶብኝ እቤት ነው ያለሁት ብሎ ሲል ቶሎ ዳነና ጨርስ ይለዋል። አያችሁ እዚህ ጋር ስለሱ መታመም ሳይሆን ስለብሩ ነው የሚያስበውና በአብዛኛው ጊዜ የሆነ ነገር እንደዛ ነው ማለት ነው። እና ተፍቱት እዚህ ሰፈር ማለት ተፈት አላችኋለሁ ከፈለጋችሁ ነገር ማፊ ምሽክላ እና ሹሃዳ ቅዳሴ የገባው እንደ ዛሬ ደግሞ ምን ጥፍት አለብኝ እንትን ማለት ጥፍት አለብኝ ስላችሁ ካሜራ አያያዙ ጥፍት አለብኝ። አንዴ ዘቀዝቀዋለሁ፣ አንዴ እንደዚህ እላለሁ። እና እንግዲህ ወይዘሮ አለሙ ትደውላለች። ወንድ ነው ለካ አለሙ ይደውልለታል። ከዛ ነብስቴ እንድትጠቀኝ አድርግ ይለዋል። እሱ ታዲያ ተገኝቶ ነው ከባለቤት ወንድም ጋር ሲለው እሺ ብሎ ይልክለታል። ከዛ ምን ይልክለታል? እሷ እዛው ነው የተቀመጠችው በይኔ ይላታል። ከዛ እንግዲህ ቀልዳቸው ጫወታቸው ምናምን ይቀጥላል ማለት ነው። ሆኖም እንግዲህ ምን ነበረ ሻፈሱ ከቤት በመሄዷ አቶ አለሙ ተናዷል። አቶ አለሙ ቢሮ በነበረባት ማናት ይፍቱ ስራ ቁርስ እንብላ ልትለው ትሄዳለች። እሱ ደግሞ አካቲ ዘራፍ የምን ቁርስ ነው የምበላው ምናምን ነገር ምናምን ይላል ማለት ነውና እኮ እንትን ያለች መሰለኝ እንትን አትበይ ብላኛለች ለካ። ወይኔ አሁን ልንገራችሁ የሆነ ሰው ጉድ ልንገራችሁ ማለት ነው። እኔ ሚያው ካልኩ ሚያው ይላል። ከዛ እኔ አሁን እዚህ ጋር ዘበራረኩትን በኦሮምኛ ጠብቁ ማለት ነው። እና አሁን ምን ልላችሁ ነው? በቃ በኦሮምኛ ጠብቁ። አንድ ሰው ላማ ነበረ ነገ አማለው ነገ 7 ሰው ላማ እችላለሁ 7 ወይ 8 ሰው አሜቱን እንዳለ ይዤላችሁ ነው መመጣው ማለት ነው። እና በነገራችን ላይ ባለሙያ ነበርኩ ያለም ባለሙያ እጅ የሚያስቆርጥም ምግቦች የምሰራ ከአፋችሁ ላይ እንደዚህ አጣብቆ የሚያስቀራችሁ ምግብ የምሰራ ቆንጂት እባላለሁ። ቆንጂት ስላችሁ ስሜ ሳይሆን ቆንጆ ነኝ ለማለት ፈልጌ ነው። ወይኔና እንዴት አባቱ እንደማምር እኔን ለማየት ራሱ እኮ በብር ነው የሚታየው ማለት ነው። እና ስላችሁ ትናንትና ሰርጉን ሳልነግራችሁ አሁንም ሳልነግራችሁ ደቂቃው ሄደ። እቺ ደግሞ ለባሏ ጣፋጭ ሰራችና ከዛ ልትሰጠው ስትል አሳዝናት ማለት ነው። ግን እኮ ራሷ ናት ሰራችና ሲያሳዝናት ምን ብታደርግ ጥሩ ነው? አንተም ብላ ያንን ብርቱካን አንተ ፈረስ ብላ ለራሷ መብላት ጀመረች። እቺኛዋ ደግሞ ለምን ብቻዬን በላለሁ ስትልና ለሁለት እንብላ ትላታለች። እሷ እንዳለ ጉሙስ አረገችው ማለት ነው። እነኚህ ደግሞ ከተጋቡ በአመታቸው ልጃቸውን ውልድ ያደርጋሉ። እና ለምን ቸኮሉ? እኔ ጥያቄ ያለኝ እነሱ ገና ተጋብተው እንዳጋባናቸው ትንሽ እንዲቆዩ ነበረ ወለዱት። እዚህ ጋር ደግሞ ወደ እረኝነት ለመሄድ ከፍት የለም፣ ዝናብ አልነበረም እዚህና ከፍት የለም። ስለዚህ ምን ማድረግ አለብን ብለው ይመካከሩና ከፊት ለፊት ያለችውን ሴቱን ወንድ እሷን ለመጠበቅ ይስማማሉ። ከዛ ንችኛዋንም ይጠሯታል። እሷም እየሮጠች እንግዲህ አቧራው ወንዝ መስሏቸዋል። እንደ ወንዝ ይመሳሰላል መሰለኝ ቦር እያደረጉ ከዛ እንደምንም እየተጓዙ እዚች በሬ ጋር ደረሱ። በሬ የምትመስል ግመል ማለት ነው። የቦረና በሬ ነው መሰለኝና እዛ ነው ያሉት። ከቦረና ወደዛ ስለነበሩ እያሉ ደረሱ።
ከደረሱ በኋላ እንግዲህ እዚህ ደረሱ። ከደረሱም በኋላ እንደዚህ ካደረጉ በኋላ ሄዱ። ከዛ እረኝነታቸውን ቀጠሉ ማለት ነው። እንግዲህ ወደ ለምለሙ መጡ ማለት ነው። እና ወደ ሲና ቤተሰቦች እንትኑ ያቆመው ይፍቱ እግሯን በቢላ ተወግታ፣ በቢላ ሳይሆን በመቀስ ጠረቆሰቻት። በቃ እንግዲህ እያለቀሰች ነው ያበቃው ማለት ነው። እና ቁም ነገሩ እንደዛ ነው። ዋናና ከታች ከሰማን በቂ ነው። ዋና መግባባታችን ነው። ቀናቸው አማረ የተዋበ ይሁን። በኋላ እንገናኛለን በምርጥ ነገር።